በኦሮሚያ ክልል ከሀገራዊ ለውጥ በፊት የነበረው አጠቃላይ የኢንቨስትመንት ፕሮጀክት ቁጥር ከ10 ሺህ በታች እንደነበረና ባለፉት ዓመታት ምቹ ሁኔታን ለመፍጠር በተሰራው ስራ በአሁኑ ወቅት ወደ ስራ የገቡት የኢንቨስትመንት ፕሮጀክቶች ከ43 ሺህ በላይ ደርሰዋል አሉ የክልሉ ርዕሰ መስተዳደር ሽመልስ አብዲሳ። ርዕሰ መስተዳድሩ በሞጆ ከተማ የተገነባውን ግራንዴር ሴራሚክ ፋብሪካ በመረቁበት ወቅት ባደረጉት ንግግር የኦሮሚያ ክልልን የኢንቨስትመንት ማዕከል ለማድረግና የኢትዮጵያ የኢኮኖሚ ሞተር እንዲሆን በልዩ ትኩረት እየተሰራ ይገኛል ብለዋል። ባለፉ የለውጥ ዓመታት የመደመር እሳቤን መሰረት በማድረግ የኢንቨስትመንትን ለማስፋፋት ሰፊ ስራ መሰራቱንም አብራርተዋል። ወጎተን ጅጅራማቲን ዱራ ኢንቨስትመንት ናኖ ኬኛ አኮ ሊገላት ቀባቻ ቱሬ ከለውጡ በፊት በክልላችን የነበረው የኢንቨስትመንት ቁጥር በጣም አነስተኛ ነበር። ከሀገራዊ ለውጥ ወዲህ ግን በክልላችን እየተሰራ ያለው የኢንቨስትመንት ቁጥር በከፍተኛ ደረጃ እድገት አሳይቷል። በዚህም ወደ ስራ የገቡት የኢንቨስትመንት ፕሮጀክቶች አሁን ላይ ከ43 ሺህ በላይ ደርሰዋል። ለምሳሌ የቡልቡላና የነቀምቴ ኢንዱስትሪ ፓርኮችን እንዲሁም በቅርቡ በጠቅላይ ሚኒስትር ዶክተር አብይ አህመድ የተጀመረውን የገዳ ልዩ የኢኮኖሚ ዞን ማንሳት እንችላለን። በገዳ ልዩ የኢኮኖሚ ዞን ብቻ በአሁኑ ወቅት ከ70 በላይ ባለሀብቶች ወደ ኢንቨስትመንት ለመግባት በሂደት ላይ እንደሚገኙና ከ30 በላይ የሚሆኑት ደግሞ ወደ ማጠናቀቂያ ምዕራፍ በመድረስ በአጠቃላይ እስከ 100 የሚደርስ ኢንቨስትመንት ተቀብለዋል። ጥሙራማ ከንጅሩ ወሊገል ሀገ ዲባት ኢንቨስትመንት ሲመቴ ጅራ የክልሉ መንግስት ቢሮክራሲን በመቀነስ አሰራሮችን በማሳለጥ መሰረተ ልማቶችን በማሟላትና ወጣቶች ክህሎት ይዘው የልማቱ ተሳታፊ እንዲሆኑ በማድረግ ምቹ የኢንቨስትመንት አካባቢን እየፈጠረ መሆኑን ርዕሰ መስተዳደሩ አንስተዋል። የዛሬው የግራይንደር ሴራሚክ ፋብሪካ ምረቃም የዚሁ እንቅስቃሴ ውጤት አካል መሆኑን ነው የተጠቀሰው። ሞቱማ ናኖ ኬኛ ቡራ ሚሶማ ዲየሱዳን ዓለም ጀሱዳን የክልሉ መንግስት ቢሮክራሲን በመቀነስ አሰራሮችን በማሳለጥ መሰረተ ልማቶችን በማሟላት ለኢንቨስተሮች ምቹ ሁኔታዎችን እየፈጠረ ይገኛል። ከሁሉም በላይ ደግሞ ወጣቶች የስራ ባህላቸው እንዲያድግና ተጠቃሚ እንዲሆኑ ትኩረት ተሰጥቶ እየተሰራ ነው። ይህንን በማድረግ የክልሉን ኢንቨስትመንት በአዲስ ምዕራፍ እንዲያድግና የኦሮሚያ ክልልን የኢንቨስትመንት ማዕከል ለማድረግና የኢትዮጵያ ኢኮኖሚ ሞተር እንዲሆን እየተሰራ ነው። ዛሬ ያስመረቅነው የግራንዴር ሴራሚክ ፋብሪካም የዚያው አካል ተደርጎ ይወሰዳል። ኢንቨስትመንት ሰርካ ወላነት ጨሱዳፍ የፈነ ከኖ ጀኑ ታውሳ ጫራ ከና ምርከኔ ሱን በርባዳ